አብራም ልገር አይደል ቀንታ ነው አይደለ የሆነ ከገበያ በግ የሚገዙ እኮ ነው የሚመስሉት። በግ እየተጫረቱ እኮ ነው የሚመስሉት። በቃ በነገራችን ላይ ስትሰርቁት ብትወስዱት ምን ብታረጉት ምንም የማይጨው ነገር ቢኖር የማይጨው እንስሳ ቢኖር በግ ነው። በነገራችን ላይ በግ እንደፈለጋችሁ ብታረጉት ተነስቶ ነው የሚሄደው። በቃ 10 ዓመት ከኖረበት ቤት መታችሁ ብትሰርቁት አብራችሁ ነው ተከትሎ ነው የሚሄደው። አይጨው ምን አይል። በቃ አብርሃም እንደዛ ነው እየሆነ ያለው። ዳራው አትልም እንደ አንተ በስንቱ ፈዘት ይችላል አንተ። እኔ ቆይ የሆነ ሰው ስላሰበለት ብቻ የሆነ ሰው ትዳሩን ትቶ ያችን ሴት ማግባት አለበት ማለት ነው። ሩታ ግን ተንኮለሽ ከባድ ተንኮለኛ ሆነሻል። የሚናገሩትን ንግግር ራሱ እኮ በማስተዋል ቢሰማቸው እኮ እሱ ነገሮች ግልጽ ይሆኑለታል። እነዚህ ልጆች ምን አስበውና ምን ፈልገው ከጎኑ እንደቆሙ እኮ ግልጽ ይሆንለታል። አሁን ስላሰበችለት እሷ ጥሩ መልካሙን ስለተመኘችለት የግዴታ ሚስቱን ትቶ ከሄርሜላ ጋር መሆን አለበት ማለት ነው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ወለላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደወጣችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ያወራሁት ምን ነው? የትኛው ባልሽ? እሺ አንዳንዴ ግጭት ይፈጠራል። ይገባክ? ያው አንዳንዴ እግርና እግር ይጋጫል አይደለም? ሰው ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው። እንዴት ሰው እንደዚህ ባንድ ይቀያየረ ነው? ታውቃለህ፣ ብዙም አልፈልገውና ደስ የማይል የሚደብረኝ ነገር አለ። ምንድን ነው ዛሬ? ለዛ ነው እንጂ እንትን ጠልጭ አይደለም። በጣም እንደታውቃለህ። እና ደግሞ የሚገርማችሁ አላልኳችሁም? በ5 ደቂቃ ነው የመጣው እንዳልኩት፣ በ5 ደቂቃ ነው የመጣልኝ። እንዴት ደስ እንዳለኝ ብታውቅ። እና ምንድነው ሩታ ልጁን አታፍዢዋ። ምንድነው መጠየቅ ያለ ጠይቀዋለሁ ብለሽ ልጁን አታፍዢው። እስከ ዛሬ ድረስማ እኮ ባፈዘ ደንግዚውን በውጣንጢኝ ልጁን የቁም ሬሳ አድርጋችሁት ነበረ። በቃ የምንፈልጋትም ሩታች ነበረች። በቃ እንደዚህ እንድትሆኚ አንቺም እነሱ ከሚሆኑት በላይ ሆነሽ ማሳየት እንደምትችይ ማሳየት ነበር የምንፈልገው። በቃ ይኸው በቃ አንቺም ሴት መሆንሽም ማሳየት አለብሽ። አብርሃም ወደ አንቺም የመጣው አማለሽው ወዶሽ አፍቅሮሽ በቃ ፈልጎሽ እንደመጣው ሄርሜላም በእንደዛ አይነት ሙድ አብርሃምን ወደ ራሷ ለመሳብ ጥራ አልነበረ። ስለዚህ በቃ ከሄርሜላ የተሻለ አንቺን ደግሞ በደንብ አድርጎ ስለሚያቀሽ ከሄርሜላ የተሻለ ከአንቺ ጋር ብዙ አይነት ታሪክ ስላለው በቀላሉ ባልሽን ወጥመድ ውስጥ መክተት እንደምትችይ ነግሬሽ ነበረ። በእል ምናምን በመናደድ በጥፊ በመማታት ምናምን ወንድ ልጅን የራሷ አርጋ የምታክ ሴት የለችም ብዬ ደጋግሜ ተናግሬ ነበር። በቃ ይኸው አሁን እዚህ ጋር ክብርሽን እንድጥይ ምናምን ነገሩን ሪል የምር እንድታደርጊ ምናምን አይደለም። ስለዚህ ለእነዚህ ልጆች አንቺም ማማለል እንደምትችይ አንድን ወንድ ልጅ በራስሽ ቁጥጥር ውስጥ ማድረግ እንደምትችይ አቅሙ እንዳለሽ ያንን ተጠቅመሽ ባል እንዳደረግሽው ለልጅሽም አባት እንዳደረግሽ እነዚህ ሰዎች ማወቅ አለባቸው። ወለድሽ እንጂ የሆንሽው ነገር የለም። ይሄው ውበትሽ እንዳለ ነው። ጭራሽ እንደው ደምግባቱን ሞገሱን ሁሉን ነገር እንደው ጨምሮልሻል። ይሄው እነዚህ ሰዎች ከአንቺ አጠገብ ቆመው አመዳቸው ነው የሚታየው። ምንድነው ማለት ምን ሊሆንሽ ነው? አቤል እኔ አሁን ጥሩ ጓደኛው እንደሆንክ ነው የማውቀው። አንተ ሰው ከሚስቱ ጋር እንደዚህ ሲያወራ ምናምን ደስተኛ አይደለም ማለት ነው። አንቺ ግን አይውልሽ እየተነጋገርንበት ያለውን ነገር ምን እያደረግሽ ነው? ልጁ ግን ምንም አያውቅም ብለሽ ግን ማለት አፍቃሪ ነው ብለሽ እንደዚህ ማድረጉ ተገቢ ነው? ልጁማ ምንም አያውቅም ብላችሁ እናንተ በነሱ ተጫውታችሁበት እኮ መሀል ላይ እያመለጣችሁ እኮ አብርሃም ምንም ባለማወቁ እንደተጫወታችሁበት ነው አሁን እየተናገርክ ያለው ራሱ። አብርሃም ምንም አያውቅም ልጁ ምንም አያውቅም ማለት ራሱ ልጁ ምንም ስለማያውቅ አይደለ ስለሚስቱ ክፋትና መጥፎ ነገር እየሞላ ልጁን ትዳሩ እንዲጠላ ያለበት ህይወት የገባበት ትዳርን ስህተት እንደሰራ እንደቸኮለ እንዲያስብ ያደረከው እንዲጸጸት በትዳሩ እያደረከው የነበረው ልጁ ምንም ስለማያውቅ ሞኝ ስለሆነ አይደል? ይኸው ተናገርኩ እኮ። ምክንያቱም ልጁ ምንም ስለማያውቅ ያልከው ከመሬት ተነስታ አይደለም። እንዴት ሚስቱን አጣጠገቡ ያለችው ምንም አዲስ ነገር እኮ የለውም። ሩታ ናት አብራ ያለችው። ድንገት ከመሬት ተነስታ በአንዴ እንደዚህ መለወጧ ምናምን ሊያስገርመው ይችላል እንጂ ምንም አዲስ ነገር የለውም። ሞኝነቱንማ ምንም አያውቅም ብላችሁማ የተጫወታችሁበት እናንተ ናችሁ። እሷስ እንደፈለገች ብታረገው እንደፈለገች ብትሆንበትም ባሏ ነው። ምንም አዲስ ነገር የለውም። እሱን ሞኝ ወይም ምንም አያውቅም የሚያስብል ነገር ሩታ እያደረገች አይደለም። ግን አንተ የተናገርካትን ቃል እኔ ደጋግሜ ሳወራት ነበር። አየህ ምንም ስለማያውቅ እስከዛሬ ድረስ ተጫውታችሁበታል። ስለዚህ ሩታም ምንም የማያውቀውን አብርሃም እሷም ትጫወትበት፣ እሷም እድሉን ትጠቀም እንጂ እንዴ ሚስቱ አይደለች እንዴ? አንተ አይት አልተቀየረም። አቤል ምንድነው እኮ ምን ተፈጥሮ ነው? ምን ተገኝቶ ነው እንደዚህ ይሆንሽ? እኮ አንቺ ዛሬ ምን ተገኝቶ ነው እንደዚህ ይሆንሽ? እኮ ቆይ ተረጋጋ እንጂ ላስረዳ አይደለ? በቃ ገደለች ነው እናውራሽ። ምን በምን ተገናኝታችሁ? ከዚህ መጣተትና ነው ይሄ? ይኸውልህ እኛ መታሰርህን ልንጠይቃት
በነገራችን ላይ አሁን እነሱ እንደዚህ የተደናበሩት ወይም ደግሞ እንደዚህ ግራ ያላቸውና እንደዚህ የሩታ መቀየር ግራ ያጋባቸው ነገር ምንድነው? በአብርሃምና በሱ መካከል እንደዚህ አይነት ቅርርብ፣ እንደዚህ አይነት አወራር፣ እንደዚህ አይነት ነገር በመሃላቸው እንዲፈጠር ስለማይፈልጉ በየቀኑም ይሄ ነገር እንዳይፈጠር ነበረ በየቀኑ ችግር እየፈጠሩ የነበሩት። ያንንም ለምሳሌ አብርሃም ስጦታ የሰጣት ሰዓት ላይ አሪፍ መቀራረብ ጀምሮ ነበር አይደል? አሪፍ እየሆኑ ያለ ሰላም እየሆኑ ያለ ስለዚህ ችግር መፍጠር ስላለባቸው ያ ደስታቸው ወይም ደግሞ ያ መቀራረባቸው እንዳይቀጥል ስለሚፈልጉ ወርቁ ሄርሜላ የላከችው የሄርሜላ ነው ምናምን የሚል ወሬ አስወርተው ምናምን ነገር በሁለቱ መካከል ድጋሚ ጥል እንዲመጣ አደረጉ። የሚፈልጉት ያንን ነው። እንደዚህ እንዲቀራረቡ አይፈልጉም እነሱ በምንም ተአምር። በሩታና በአብርሃም መካከል እንደዚህ አይነት ቅርርብ ለሀፍታ ለሰከንድ እንዲኖር ስለማይፈልጉ ነው አሁን እንደዚህ የተደናገጡት። እኛ የምንፈልጋት ስማርት ወይም ብልጧን ሩታ እችኛዋን አይት ጥበበኛዋን ሩታ ነበር የምንፈልገው። አሁን እስኪ አሪፍ እየሄድሽ ነው፣ በዚሁ ደግሞ እንድትቀጥይልን ነው የምንፈልገው እኮ። ዛሬ ማግኝተሽ ነው እንደዚህ ጭራሽ የኔ አባት አለችው። ትናንትና እንደዛ ሆነሽ ከሩሜው ቆይ ስማኝ ይወድማል አንዴ አዳምጠኝማ እንዴ ለምሳሌ እሷ ማለት ነው ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለት ነው ጥዩና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለኝ። እኔ ምራው በውስጥ መስመር ያወራችሁት ነገር አለ። አረ ወይ የማላቀው ነገር አለ ማለት ነው። አይ ብናወራ ሰላማዊ ሆነሽ ምናምን የምታወሪኝ ምን ተገኝቶ ነው? እኔ እኮ በቃ ማለት ስለ አንዳንድ ነገሮች ስለሚያናድዱኝ እንጂ በጣም እንደምወድ በቃ አረሳችሁ አተወች ምንም ቢሆን እኮ ባሌ ነው ጊዜያቶችን አሳልፈናል። እኔ ደግሞ በዛን ጊዜያቶች አረሳቸው ምንም አንተ ብዙ ታደርግ ማለት እኔ አንተ ላይ የሚጨክል ልብ የለኝም። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ እንደፈለገ ይረዳኛል ብለሽ እንደነበረው ማውራት እኔ አብርሃም እንደው የምትባለውን አይነት እንደው አይነት ሰው ብዬ እንዳምን የሚያደርገኝ አሁን ልጁ ሞኝ ነው ብለሽ የሚለውን ቃል ራሱ አብርሃም ቆመ እንደ ኖርማል የምትሰማው ከሆነ እውነትም ሞኝ ነህ ማለት ነው። ሞኝ ስለሆንክ ነው ትዳርህን የተወከው እንጂ ሩታ እናዳ አበሳሽታ በሩታ ተከፍተ ምናምን አይደለም። በቃ አየህ ተከብሬ ተደፍሬ ማልፈለግበት ማልወደድበት አይነት ስሜት ፈጥሮብህ ሳይሆን ሞኝነት ነው ትዳርህን እንድትወው ያደረገ ያለው ማለት ነው። የገዛ ጓደኛ ሞኝ ነው ሞኝነቱን ተጠቅመሽ እያለ ሲናገር ዝም ምትል ከሆነ አብርሃም እውነትም ሞኝ ነህ ማለት ነው። ሞኝነትህን እየተጠቀሙብህ ነው እነዚህ ልጆች። ያልተጠበቀ የሩታ ሪያክሽን ንዴት ውስጥ ከቷቸው ውስጣቸው ያለውን ትክክለኛውን ላንተ ያላቸውን ስሜትና በእነሱ ልብ ውስጥ ወይም በእነሱ አይምሮ ውስጥ ያለውን አብርሃምን እየተናገሩ ነው። በእነ አቤላና በኤርሜላ አይምሮ ውስጥ ያለው አብርሃም ማን ነው? ሞኙ አብርሃም ማለት ነው። ምንም የማያውቀው አብርሃም ማለት ነው። ደጋግሞ እየተናገሩ ያሉት ይሄንን ነው እንጂ እንደሚሉት አይነት ከዚህ በፊት እንደሚሉት አይነት ጠንካራው ጎበዙ መስሚያው ጥጥ የሆነው አይነት አብርሃም ቢሆን ኖሮ በእነሱ ልብ ውስጥ ያለው እዚህ ጋር እንደፈለግሽ ብትሆኝበት አዲስ ነገር አትፈጥሪበትም። ኦልሬዲ አብርሃም ልቡ ካንቺ ከራቀ ቆይቷል። እንደፈለግሽ ብትለጠፊበት ምንም አታመጭም ነበር የሚሏት። የፈለገ ሰው ቢያስመስል ጊዜ ያለው ሁሉም ሰው ለኛ ያለውን አመለካከት ለኛ ያለውን ቦታ በምን አይነት ቀረቤታ ውስጥ ከኛ ጋር እያሳለፈ እንደነበረ የምን አይነት የልብ ወዳጅ እንደሆነ እውነተኝነቱን ከምናረጋግጥበት አንዱ ስለኛ ያላቸው ወሬ ሲናደዱ ስሜታዊ ሲሆኑ የሚናገሩትን ነው። ሁሉም ሰው ከጎናችን ሲቆም በሙሉ በዛኛው ንግግሩ ወይም በዛኛው ለኛ ስለኛ ስለሚያወራው ጥሩነቱ ብቻ አይደለም ያንን ሰው መቀበል ያለብን ጊዜ መጠበቅ አለብን። ሁሉም ሰው የተደበቀ ማንነት አለው። የሆነ ሰዓት ላይ እሱ ራሱ ሳያስበው ያ የተደበቀው ማንነቱ ተገልጦ ይወጣል። ልክ እንዳሁኑ ማለት ነው። በቃ ሞኝነ ምንም ስለማያውቅ አይ እንዴት ነው ማያውቀው? ሳያውቅ ነው ያገባት። ሳያውቅ ነው እዚህ ደረጃ የደረሰው። ሞኝነቱ ነው እዚህ ደረጃ ያደረሰው አብርሃምን። ምንም ስለማያውቅና ሞኝ ስለሆነ ነው እንደዛ ዛሬ ላይ ለመድረስ ለህይወት ትልቅ ነገር በህይወት ላይ እንዳደረገልህ ስታወራና ስታመሰግነው የነበረው አብርሃም ሞኝ ስለሆነ ነው። አየ በችግሬ ቆምክልኝ እያል ስታመሰግነው የነበርከው አብርሃም ምንም ስለማያውቅና ሞኝ ስለሆነ ነው። የዋህነቱን እንደ ሞኝ ቆጥራችሁት ከሆነ እሺ። ብዙዎቻችሁ ባለፈው ለታ የኤርሜላን 50,000 ሰብስክራይብ ነው ምናምን ገባሽ ብላችሁ ዝግጅት አዘጋጅታችሁ የጠራችሁ ሰዓት ስትመሰጋገኑ የነበራችሁበት ሰዓት ላይ አብርሃምን እንደ ንጉስ ስታወሩት የነበራችሁ ሰዎች ዛሬ ግን ሞኝ ነው ላንተ እዚህ ለመድረስ አብርሃም እንደረዳ እንዳገዘ ስታወራ የነበርክ ሰውዬ ዛሬ ግን ሞኝ ነው አልከው። በቃ አያችሁ አይደል? ይሄንን ነው እኔ እያልኳችሁ ያለሁት። ምን ተፈጠረ አሁን? እንዲቆይ አይደለም እኔና አቤል ያስኩ ተናደሽ ነው ምን እኔና አቤል ነው ያሽብር የነበረው ባለቤት ነው እኮ አብርሃም እኮ ነው። አዎ ባለቤቴ አብርሃም ነው። ስለዚህ ምን ይሁን ምን አነሳስቶሽ ነው ዛሬ? አሁን በዚህ ደቂቃ ውስጥ ምን ተፈጥሮ ነው በዚህ ልክሱ ላይ ልትሆን ይችላል? አልገባኝም ማለት እኔ ራሱ አብርሃም አይደለም ያለው አልኳት። ከዛ በኋላ በጣም ቦግብ ላይ ነበር ሴትዮ። አሁን እዚህ ጋር ስትመጣ ነው እንደዚህ አይነት ሰላማዊ ሰው ነበር አሁን ማለት ነው። እኔ አንተ ጋር እንደዚህ ማውራት ምናምን በጣም ደብሯት አልገባ አላቅም። አንቺ ለሱ ስሜት ሊኖርሽ ይችላል፣ ግን ደግሞ ልጁ ማለት ዳር ነው። ከታሽ ምንም ቢሆን ትናንትናም ቢሆን እንመለስ ምናምን ይለኝ። እኔ አስቤ ደግሞ እኔ አሁን ዛሬ ነው እንዴት ታውቀሽ?
ትናንትና ለነገ ፍቅር ካልፈረምክልኝ ምናምን ነገር ብለሽ ሩም ድረስ መተሻው ትናንትና ማስተካከል ፈለግኳ። ምን ተገኝቶ ሩታ አስቢበት እኮ አልከኝ። ሰው አሰብኩበትና ነገሮችን ለማስተካከል ስወስን እነሱ ደግሞ እናገኝሻለሁ ያወራኋቸው። ከዛ አንተን ጥሬው ነገር ምን ታውቃላችሁ? አሁን ሩታ ለማቃጠል ከሆነ እነሱን ለማናደድ ከሆነ በቃ የሆነ ያሰብሽው ነገር ኖሮ ከሆነ እስማማለሁ በዚህ ጉዳይ። ግን አንድ ደግሞ እንዳልስማማ የሚያደርገኝ ነገር ነገሩን የምር አድርገሽው ከሆነ ነው። የምር አድርገሽው ከሆነ ስልሽ ያ በእንደዚህ አይነት መንገድ ባልሽን ወደ ራስሽ አቀርበሽው ከዛ በኋላ ግን የተፈጠሩ ነገሮችን በአግባቡ በትክክለኛ መንገድ አርማችሁት አስተካክላችሁት ሰላማዊ ወደ ነበረው ትዳራችሁና ፍቅራችሁ ተመልሳችሁ ልጃችሁን በሰላም ማሳደግ ትችላላችሁ። ግን ደግሞ እልህ ተጋብተሽ እኔም ባሌን ከውሽማው ቀምቼ ራሴ ያደርጋለሁ የሚል የተግማማ አይነት ሐሳብ ይዘሽ ከሆነ ደግሞ ተሳስተሻል። ያ የሚሆን ጉዳይ አይደለም። በዚህ መንገድ ልታደርግ የምትችው አብርሃምን ከሄርሜላ ነጥለሽ ወደ ራስሽ መመለስ ሊሆን ይችላል። ግን ደግሞ የመለሽው አብርሃምን እንጂ አብርሃም ተመልሶ ወደ ሄርሜላ እንዳይሄድ ልታደርጊው አትችይም። አይሽ ይሄንን ነገር ነው ማስተካከል ያለብሽ ምለው። ወደ ሄርሜላ ባይመለስ እንኳን ነገ ከአንቺ ጋር ሲጋጭ ወደ ሌላ ሴት የማይሄድበት ምንም አይነት ምክንያት የለም። ይሄንን ነው አስተካክይ ምልሽ። በትዳር ውስጥ ግጭት ይኖራል፣ ጥን ይኖራል። አዎ በእንደዚህ አይነት በተግማማ መንገድ አይደለም ትዳርሽን የምትመሪው። ከባልሽ ጋር ስትጣይ ባልሽን ወደ አንቺ የምትመልሽው መበደልሽን ዋጥ አድርገሽ ሐዘንሽን ዋጥ አድርገሽ ከዛ ባሌ ብቻ ይመለስልኝ የሚል የሰነፍ አመለካከት ይዘሽ ከሆነ ተሳስተሻል። ነገ መልሰሽ የማታለቅሽበት ምንም አይነት ምክንያት የለም። ስለዚህ ክብር ወደ ሆነው ትዳር በተከበረ መንገድ ወደ ህይወትሽ አምጥተሽው በዛው መንገድ ላይ ትዳርሽን ትቀጥያለሽ እንጂ እንደዚህ የገዛ ባልሽን ያንቺ የሆነን ሰው ጥሎሽ ወደ ሌላ ሴት በሄደ ቁጥር ነገም እየሄድሽ እንደገና እሱን ወደ አንቺ እየጎተሽ እያመጣሽው እንደዛ የሚባል ህይወት የለም። በዚህ ትዳር ውስጥ ነገ ከዚህ የከፋ ነገር ቢያጋጥምሽ ማንም ሰው ከአንቺ ጎን አይቆምም። ስለዚህ እስከዛሬ ድረስ ስላንቺ ሲሰደቡ የነበሩ ስላንቺ ፎታቸው ሲዘቀዘቅ ስለነበሩ ሰዎች ስትይ ስለምታደርጋቸውም ነገር መጠንቀቅ አለብሽ። ብዙ ሰዎች ያንቺ መበደል፣ ያንቺ ማዘን፣ ያንቺ ማልቀስ አስጨንቋቸው ከብዙ ሰው ጋር ሲነካኩ ከብዙ ሰው ጋር ሲጣሉ ነበር። ያንንም ነገር በማስተዋል አንተ ቆይ ምንም አልታወቅህም እንዴ? እያስመሰለች ነው እንደምትወድ እንደምታፈቅር እያደረገች ነው። በዚህ ልክ እንደዚህ እንድታወራ አልፈቅድልሽም ከዚህ በኋላ ተመልከኝ። በነገራችን ላይ ሩታ አክቷ ምናምን የማስመሰል ሊሆን ይችላል እንጂ አብርሃም ላይ ምንም የማስመሰል ነገር የለባትም። ፍቅሯ የእውነት ነው፣ መውደዷ የእውነት ነው። ዛሬም ቢመለስ ልቧን ከፍታ እንደምትቀበለው ግልጽ ነው። ይሄ ምንም የተሸፈነ ጉዳይ አይደለም። ድንገት እዚህ ጋር ሳታስቡት ከንዴት በአንዴ ተገልብጣ ባሌ ማለቷ ምናምን ነገር እሱ ምናምን ድራማ ሊሆን ይችላል። አዎ ድራማ እየሰራችባችሁ ነው እናንተ። በቃ እናንተን በህግ ምናምን ከመሄድ ለእናንተ በሚመጥናችሁ አይምሮ ለደከመው አይምሯችሁ የሚመጥን ድራማ ሰርታ ይኸው እናንተ ላይ መጫወት ትችላለች። ቀላል ነው። ትናንትና የሚያወራኸኝን ነገር በደንብ አድርገህ ንገራት። አንተ የምታስበው ነገርና ትክክለኛ ስሜት ካለ ለኔ ንገራት። ራሱታ አብርሃምን በቃ ፈገግ ደስ ብሎት ነው እያየ ያለው። በቃ አብርሃም እውነት ሞኝ ነው። ምንም አልሆንኩም። በቃ አስቢበት አልከኝ እና ደግሞ ውሳኔንም ለመስማት አይደል በዚህ በ5 ደቂቃ ባልሞላ ጊዜ ውስጥ የመጣው 5 ደቂቃ ብለን ኢቭን 5 ደቂቃ እንኳን አልሞላም። ሰው ነገራቸው ቶሎ ስለመጣ ምን ተፈጠረ? ሲቀጥል ደግሞ ማለት ነው ብዙ አትናደጂ በእናትሽ። እኔ ለሰው ስሜት ተጠናቀቃለሁ። እኔ ችግር የለውም። እኔ ግን ይሄ ልጅ እንደመጣ ፍዝዝ የሚለው ነገር እኮ ነው። እንዴት አይፍዘዘ ግራ ጋባችሁ እኮ እሷ ተስማምታ ነው እንዴ ያሳሰረችው? ለማንኛውም እስከ ዛሬ እስኪ በቃችሁ አፈዘዛችሁት አይደል እንዴ? እሷ ምንም ሳታረገው አንቺ ጭንሽን ሆድሽን ቂጥሽን አስዳብሰሽው ልጁን አፈዘዝሽው። እሱ ግን ይሄው በቃ በቀላሉ በሩታ 2-3 ወሬ ፈዘዘ። በቃ መብቱ ነው መፍዘዝ። ለአብርሃም መፍዘዝ ብርቅ አይደለም። እንኳን በሩታ ባንቺም ፈዟል። እናቴ በግድ ልጁን ስንት ነገር አስነካከታችሁት አይደል እንዲያፈዘዛችሁት። በሚስቱ በዚች ካራስ ቤት የወጣችሁን እንደዚህ በቃ የወለች ድንቡሽቡሽ ባለችው ሚስቱ በሷ መፍዘዙ ምን አስጨነቃችሁ? በቃ እስከዛሬ ድረስ እንዲህ ስኩር ብሎ ይሄንን ውበት አይቶት አያውቅም ነበር። እችኛዋን ሩታ አይቷት አያውቅም ነበር። በቃ እናት ሆና ልጇን ይዛ የሆነ ሻሻና ስራ ምናምን ቅቤ ተቀብታ የምትቀጥል መስሎት ነበረ። ልጅቷ ጭራሽ እንኳን የወለደች የምትመስለው ራሱ ሄርሜላ ናት። በቃ ሴክሲ ሆና መጣችለት። አሁን አይኑ በራለት። ግን በደንብ ራስህን በደንብ ማወቅ አለብህ። ምን አይነት ሰው ዙሪያ እንዳለ በደንብ ማወቅ አለብህ። ገባ? ነገሮችን ለማስተካከል እንኳን ፈቃደኛ ስትሆንና ፍላጎት ሲኖር ምን አይነት ሰዎች እና ምን አይነት ነገር ሊፈጠር እንደሚችል ይሁን ፊት ለፊት እያየህ ነው። እልህ ውስጥ ገብተሽ ሌላ ነገር እያስገባሽ ነው ይሄ ልጅ ማለት ነው። በነገራችን ላይ በጣም እነዚህ ልጆች የምጠላበት አንዱ ምክንያት ምንድነው?
በአብርሃምም በጣም እንድናደድና እንድናገረው ከሚያደርገኝ ነገር አንዱ ምንድነው በሱ ህይወት ላይ ሰዎች ፈላጭ ቆራጭ ለምን እንደሚሆኑ ለምን እሱ መመለስ ያለበትን እሱ መናገር ያለበት ነገር ላይ ሰዎች እንዲናገሩለት ወይም ደግሞ እሱ ራሱ ተናገሩልኝ ሳይላቸው ሲናገሩ ለምን ዝም እንደሚላቸው ነው ግራ የሚገባኝ። ይሄ ነው ትልቅ በትዳሩ ላይ ክፍተት እያመጣ ያለው። በባናችን በእኔም በእናንተም የትዳር ህይወት ውስጥ ማናቸውም ስልጣን የላቸውም መጥተው የመናገር እናት ሆነ አባት ሆነ እህት ሆነ ወንድም ማንም መብት የለው። በቃ አበደን በቃ መርቀው ምንም ብለው ሸኝቶ ሰጥተዋል። በቃ አይደለም እንደዚህ ጓደኛ ምናምን ባዳ የሆኑ ሰዎች መጥተው ሊያወሩ ዘመድ አልኳችሁ እኮ የቅርብ እናት አባት ለምን አይሆኑ? በትዳራችሁ ጉዳይ ለአንድ ሰው ፊት እንዳሰጡ ለአንድ ሰው ስለ ባልሽ ጉዳይ ተሳስተሽ ሄደሽ ከማንም ጋር እንዳታወሪ፣ ስለ ሚስት ተሳስተሽ ሄደ ከማንም ጋር እንዳታወራ። በቃ በሚስት ያዘንከው የተከፋህበት ነገር ካለ ለሚስት በጓዳ እዛው አባቢ በቃ ሚስትም ልክ እንደዛ በባልሽ ያዘንሽበት የተከፋሽበት ጉዳይ ካለ እዛው ለባልሽ ምን ብለሽ ለሶስተኛ ወገን ትነግሪዋለሽ? ምን ብለሽ ነው ለእናትሽ ደውለሽ የምትነግሪው? ምን እንድታደርግልሽ ምን እንዲያመጣልህ ለጓደኛ ትነግራለህ? አየህ በቃ አይሆንም። ያ ትልቁ ትዳር መፍረስ የሚጀምረው ስለ ሚስት ለሰው ማውራት የጀመርክ ቀን ነው። ስለ ባልሽ ለሰው ማውራት የጀመርሽ ቀን አከተመ። ለዚህ ልክ አንቺ ለምን እንደዚህ ደነገጥሽ? ለኔ መልስ ለመስጠት ለኔ መልስ እንዲሆንሽ ነው አይደል? ለምን ደነገጥሽ? አልገባኝም። አንቺ መርበትበት ነው ያልገባኝ። ለምን ታስመስያለሽ? ልጅ ጋር ሰላም ሆናችን በዚህ ልክ አንቺ ያበሳጭሻል ማለት ነው? ሰላም ሆናችሁ እርግጠኛ ነሽ? እንደዚህ ነው ሰላም ሆነ እንደዚህ ልጅ ያስነገር ታዩ። የእሱ አይደለም እሷ እንደፈለገች መሆን ትችላለች። ይሄ ልጅ ነው እንጂ ጸበል እንውሰደው። ጸበል እንውሰደው። አይ እኔ ሰው እኔ ገዛ ጓደኛ የቅርብ የምለው ሰው እንደዚህ እንዲቀልድብኝ እኔ አልፈቅድም። አብርሃም ላይ እያሾፍክበት ነው፣ እየቀለድክበት ነው። በቃ የገዛ ጓደኛ እያላገጠብን ነው። ያኔ ትዳር አደጋ ላይ ሲወድቅ ከሩታ ጋር እስከ መለያየት ስትደርሱ አንድ ቀን እንኳን ቆም ብለን እስኪ እንጸልይ፣ እስኪ ቸርች እንሂድ፣ እስኪ ቤተክርስቲያን እንሂድ ያላለ ሰውዬ፣ እስኪ ጸበል እንሂድ ያላለ ሰውዬ ዛሬ ላይ ግን ያንተ እንደዚህ መደናገጥ የሆነ ነገር ዝም ብለህ መቆም የሱ ማላገጫውን ካየ እኚህ ናቸው በዙሪያ ያሉ ሰዎች አየ እኚህ ናቸው ወንድሜ እያሉ የሚጠሩ ሰዎች እነዚህ እንደሆኑ ወቅ እኔ ላንተ ልናደር እንዴ? ቆይ አንቺ እንደፈለግሽ ከጎዳሹ በኋላ ሰው የሌለው እኮ እያስመሰልሽው ነው። እኛ አለን እንዴ? ማን ነው የጎዳው? አንቺ ነሽ እንጂ። ስለዚህ እኔ እንደጎዳው በመጣሳት እየገፋሽ እንደ ሰውኛ ነገሮችን ብናስብ እነሱ ከሚናገሩት ከሚሆኑበት ነገር በላይ አብርሃምን ሊጎዳው የሚችል ነገር የለም። ሩታ ምንም የጎዳችው ነገር የለም። እሱ የሆነ ችግር ካልኖረበት በስተቀር እነሱ የሚናገሩት ነገር አሁን ብቻ እዚህ ጋር ያወሩት ነገር ከመጉዳትም አልፎ እኔ እንጃ ጓደኛ የሚባል ነገር እንዳታምን ሊያደርግ የሚችል ንግግር ነበር ሲናገሩ የነበሩት። ግን እንዴት አድርገህ ልታስተውል እንደምትችል እንዴት አድርገህ ልትሰማ እንደምትችል አይዶን ነው አላቅም። ምን አይምሮን እንደደፈነው እኔ እንጃ። እናንተ በሩታ ንግግር ወይም በሩታ ሁኔታ እየፈዘዘ መስሏቸዋል። ልጁ በእናንተ ንግግር እንኳን መንቃት አቅቶታል እኮ። በቃ ይነግራችኋል። ትንሽ ራሱን ያረጋጋ በእናትሽ ተይው። አብርሃም አረ በጌታ ስም አብርሃም ይላተንሽ ለማንኛውም እንዴለሽ አብርሃም ሩታት ያቀፈች ያለችው ሩታት ያቀፈች ያለችው ልቀቀኝ በላት በደንብ ስለምትለምጂው ካሁን በደንብ ራስሽን ሩታት ያቀፈች ልቀቀኝ በላት አብርሽ ቆይ ስሚ ኮንትሮል ማድረግ አለብሽ ራስሽን። አሁን ይሄንን ነገር በደንብ ልንገርሽ። አሁን ከኔ ጋር ለዛለን እንጂ አንተ ፍቅር ይፈልጋል። ትናንትና ምን በጣም በብዙ መንገድ ተናድጄ ብዙ ነገር ላረጋ አስቤ ነበር። ግን ደግሞ ታዩ ስላልከኝና እንደውም ደግሞ ውሳኔን በእነሱ ፊት እንዳሳውቅ እድሉን ስለመቻቻችሁልኝ በጣም አመሰግናለሁኝ። እና ውሳኔንም በደንብ አውቃቸዋል እና እኔ ካንተ ጋር መቆየት ስለምፈልግ አንተ ማጣት ስለምፈልግ ገባ እንዲሁም ደግሞ ያንተ ፍቅር ልጅ ሆነም ስለምፈልግ በደንብ ሁሉንም ነገር ነገራችሁ። ትናንት ያወራኸኝን ሁሉንም ነገር በደንብ ነገራችሁ። እንዳታማት እንበላት። በተለይ ለሷ በደንብ ነገራት። እኔ እናንተ አብረን እንቀጥላለን አይደል? ነገራት። ሁሉንም ነገር ምረጥ። ከኔ ጋር መቆየት የምፈልገው ወይስ ከሷ ጋር? እኔ እናንተ ልጅ አለን፣ አብረን እንቀጥላለን፣ አብረን ነገራችንን እናስተካክላለን። ስለዚህ አሁን ነገራት አቤላ ምረጥ። ኧረ የማንነት ኬት ነው የመጣው? ዝም በላት አብርሽ። እሱን ግራ ማጋባት አንቺ ድሮም ተፈጥሮሽ ነው። ና እኔ ጋር ስማኝ፣ አንዴ እኔን ስማኝ። በዚህ ደቂቃ ውስጥ እኔን ስማኝ። በእውነት እኔ ምንም እየዋሸሁህ አይደለም። በዚህ ደቂቃ ውስጥ ቀይር ብላ ማይሆን ማንነት እያሳየች ያለችው ልትሸውድህ እየሞከረች ነው። እንደ ድሮ ልገፋክ ብዙ ነገር ልታደርግክ በቃ የግልቅ አንተ ሁሌ በዛ በየዋህነትህ እንደዚህ አይነት ፊት ነው እያየሁባት ያለው። አብርሃም ልገር አይደል? ቀንታ ነው አይደለ? የሆነ ከገበያ በግ የሚገዙ እኮ ነው የሚመስሉት። በግ እየተጫረቱ እኮ ነው የሚመስሉት። በቃ በነገራችን ላይ ስትሰርቁት ብትወስዱት ምን ብታረጉት ምንም የማይጨው ነገር ቢኖር የማይጨው እንስሳ ቢኖር በግ ነው። በነገራችን ላይ በግ እንደፈለጋችሁ ብታረጉት ተነስቶ ነው የሚሄደው። በቃ 10 ዓመት ከኖረበት ቤት መታችሁ ብትሰርቁት አብሯችሁ ነው ተከትሎ የሚሄደው። አይጨው ምን አይል። በቃ አብርሃም እንደዛ ነው እየሆነ ያለው። እንደ አረው አትልም እንደ አንተ በስንቱ ፈዘት ትችላለህ አንተ። በጣም ግልጽ አማርኛ ነው። ትነግራታለህ ወይስ ምንድን ነው የምመርጠው? ሩታ እንዴ እኔ እቃ ይዘሽ መተሽ ነው አይደለም? እሱ አይልብልብ እኔ እኮ አውቃለሁ ነገሮችን የሚያክል
እንደሆነ ግን እሷ በቃ በዚህ ልክ ልብ ልብ ከተሰማት እኔ ለምንድን ነው እንደዚህ አይነት ምን እያልሽ ነው ያለሽ ሩታ? እንዴ የሆነ ቃይቶች መጥተሽ ይሄን ምረጥ የምትመስሉ እንዴ? ምን እየቀለዳችሁብኝ ነው ያላችሁት? በኔ ህይወት ላይ እየቀለዳችሁ ነው ያላችሁት? እኔ አልቀለድኩኝም እንዴ። አንተን እንጂ በሰው ህይወት የምትቀልደው ብራዘር፣ አንተ ቀለድክባቸው እንጂ አብርሃም ተው እንጂ። የዘራውን ነው እንደውም እያጨድክ ያለው። በቃ እንደዛው እየቀለዱብኝ ነው ብለህ የምታስብ ከሆነ የዘራውን ነው እያጨድክ ያለው። ግልጽ የሆነ ነገር እየተናገሩ እዚህ ጋር የሚናገሩትን አንድ ነገር አሰማም። እነዛ እንዴት እንደሚያላግጡብህ እየቀለዱብህ ያሉት እነማን እንደሆኑ እኮ በደንብ አድርገህ በቀኝ ጆሮ ብትሰማቸው እነዚህ አብርሃምና ሄርሜላ ናቸው። ምንም አያውቅም፣ ሞኝ ነው፣ ሞኝነቱን ተጠቅመሽ ምናምን እያሉ አንተ ብልህ ነኝ ጠንካራ ነኝ ብለህ የምታስብ ሰውዬ በጓደኞች ምንም የማታውቅ ሞኝ መሆን እየተነገረ ምንድነው ግራ የምታጋቡኝ ምናምን የምትል ከሆነ እውነትም ሞኝ ነህ ማለት ነው። ሞኝ ስለሆንክ ነው ግራ እየተጋባ ያለው። ምንም ስለማታውቅ ነው ግራ እየተጋባ ያለው እንጂማ ግልጽ ነገር እኮ ነው እየተወራ ያለው። ምንድነው የሚሻለው? እኔ ልጅ ግን ሁለታችሁን አልፈልግም። አንቺን አልፈልግም፣ አንቺን አልፈልግም። አሁን እንደዛ አይደለም። ቆይ ስማኝ፣ እኔ ብቻዬን ነው። ቆይ ስማኝ፣ አንዴ የት ነህ? ና ልንገርህ። ምንድነው አንተ ምንድነው? ቆይ ሀሳብህ ምንድነው? ለአንተ የሚያስብልህን ሰው መምረጥ አልፈልግም። መምረጥ መምረጥ መፍት ነው፣ ግን ደግሞ ማለት ነው አይምሮ ለምንድነው የማይከፈተው? አንተ የሚያስብልህን ሰው ለምንድነው የማታየው? ስማኝ አብርሽ፣ እኔ ቆይ የሆነ ሰው ስላሰበለት ብቻ የሆነ ሰው ትዳሩን ትቶ ያችን ሴት ማግባት አለበት ማለት ነው? ሩታ ግን ተንኮልሽ ከባድ ተንኮለኛ ሆነሻል። የሚናገሩትን ንግግር ራሱ እኮ በማስተዋል ቢሰማቸው እኮ እሱ ነገሮች ግልጽ ይሆኑለታል። እነዚህ ልጆች ምን አስበውና ምን ፈልገው ከጎኑ እንደቆሙ እኮ ግልጽ ይሆንለታል። አሁን ስላሰበችለት እሷ ጥሩ መልካሙን ስለተመኘችለት የግዴታ ሚስቱን ትቶ ከሄርሜላ ጋር መሆን አለበት ማለት ነው? መልካም ማሰብ ከሆነማ ከሩታ በላይ መልካም የሚያስብ እኮ የለም። ጥሩን የሚያስብለት ከሩታ በላይ ካለ እኔ እንጃ። ለዛም ይመስለኛል እኮ እስከዛሬ ድረስ ታክስ አይጠበቀችው። ጥሩ መልካሙን የሚያስብል ይላል። ግን ደግሞ የሚያስብልህን ሰው ለምንድን ነው የማታየው? አንተ ልጅ እሺ በቃ ማንም አንተ ማንም እንዳያስብልኝ በቃ አልፈልግም። አብርሽ የት ነህ አንተ? ሩታ ግን ምን እያደረግሽ ነው? ምንድነው እያደረግሽ ያለሽው? ምን አደረግኝ? ልጁ እንደዚህ ሲሆን ነው ደስ የሚልሽ? ምን አደረኩኝ እንዴ? እርግጠኛ ነሽ? አንቺ ነሽ ሩታ? አንቺ ነሽ እንደዚህ የምታደርጊው? አንቺ ነሽ? አንድ ነገር በደንብ አስረግጬ ልንገራችሁ። ነገሮችን ቢፈልግ ኖሮ አዎ አንቺ ነው ፈልገው ብሎ ይልሽ ነበር። ገባሽ? አንቺ ነው ፈልግሻል አላልሽም? አሁን ተናዷል እንዴ? በቃ ይኸውልሽ ነገሮችን አሁን እናስተካክላለን። ሁለታችንም ያልተፈለገ አስቀድሜ እንደማልፈልገው ግን በደንብ አስረግጠሽ ታውቂዋለሽ። ኤኒዌይስ መልካም ጊዜ ይሁን። እኔ ደግሞ አሳይሻለሁ፣ ትሰሚኛለሽ? ከዚህ ሀገር ነው እንደውም ይዤ የምወጣው። እንደ በፊቱ አዝናናዋለሁ። አይዟችሁ ገባሽ? በደንብ አድርጌ ይዤው አዝናናዋለሁ። እሺ መጂሽ ኡፋይ ዛሬ በቃ ድክም ምን ያልኩት ተመችቶኛል። የዛሬ ቪዲዮ ያው ምን እናድርገው በቃ እናንተ ትዳር የሚባል ህይወት የሚባልን ነገር ቀልድ ካደረጋችሁት እኛም እንቀልድባቸዋለን። ሌላ ምን አማራጭ አለን? ግን በቃ ራስሽን ጠብቂ ብቻ። እንደፈለግሽ መሆን ትችላለሽ፣ እንደፈለግሽ ሁኝባቸው ብቻ ግን ራስሽን ጠብቂ። ተመልሰሽ እንደ ድሮ ማለቃቀስ ምናምን የሚባል ነገር አልሰማሽም። በቃ እንደፈለግሽ አድርጊያቸው፣ መብትሽ ነው።